ሰላም ተመልካቾቻችን እንደምናላችሁ የእግዚአብሔር ጸጋ ሰላም ከሁላችን ጋር ይሁን። ዛሬ ደግሞ ክፍል 4ን ትምህርት የመጽሐፍ ቅዱስ ጥናታችንን ይዘን መተናል። እግዚአብሔር የተባረከ ይሁን። ዛሬም አንደኛ ዮሐንስ መልእክት ምዕራፍ 5ን የምናጠና ይሆናል። እስካሁን ድረስ በነበረን የጥናት ጊዜ እንደተጠቀማችሁ በማመን ዛሬ ደግሞ አራተኛውን ክፍል ምዕራፍ 5ን እንመለከታለን። በባለፉት ጊዜያቶች እግዚአብሔር አምላክ በብዙ አይነት ጎዳና በብዙ አይነት መንገድ በልዩ ልዩ መገለጦች እያስተማረን ወደ ራሱ በቃሉ እያስጠጋን እንደሆነ አምናለሁ። የእግዚአብሔር እውነት ስለሚያድን፣ የእግዚአብሔር እውነት ስለሚያተርፍ፣ የእግዚአብሔር እውነት ልብን የሚጠግን ስለሆነ በዛ እየተጠቀምን እንደሆነ አምናለሁኝ። ዛሬ ደግሞ እግዚአብሔር አምላክ በቃሉ ይናገረናል። ቃሉን እናጠናለን፣ ቃሉን እንማራለን። የቃሉ ሐሳብ ፍሬ ነገሩ ምን እንደሆነ እንመረምራለን። ዛሬ የእምነት ድል ወይም በእምነት የሚገኝን የድል ህይወት እናያለን። እንዲሁም ደግሞ የዘላለም ህይወት እርግጠኛነትን እንማራለን፣ እንመለከታለን ማለት ነው። ለመሆኑ መጽሐፍ ቅዱሳችንን ስናጠና የዘላለም ህይወት የሚልን ሐሳብ እናገኛለን። የዘላለም ህይወት እንዳላችሁ እርግጠኛ ናችሁ ወይ ብዬ ልጠይቅ ዛሬ። የዘላለም ህይወት እንዳላችሁ እርግጠኛ ናችሁ ወይ? ወይስ የዘላለምን ህይወት ላጣው እችላለሁ ብላችሁ ታስቡ ይሆን? ልድንም እችላለሁ ብላችሁ በልባችሁ የሚያስጨንቃችሁ ጥያቄ ነው ወይ? ቃሉ ስለዚህ ምን ይላል? ዮሐንስ በመልእክቱ ይህንን ሲጽፍ በዛ ዘመን ለነበረባቸው ጥያቄ ምላሽ ያገኙ ዘንድ ዋና የሆነውን ጥንካሬያቸውን፣ እምነታቸውን፣ በልባቸው ላይ ያለውን የጸናውን ነገር እንዲቀሰቀስ በቃሉ ያደርግ እንደነበረ ከዚህ ክፍል እንረዳለን። ስለዚህ በመጽሐፉ ጥርጣሬያችንን እንድናጠፋ እንሞገታለን ማለት ነው። እንዳንጠራጠር ያደርገናል። ስለዚህ እንዴት ተወለድን? እንዴት የእግዚአብሔር ልጆች ሆን? ምንድነው የእግዚአብሔር ልጅ ያደረገን? ልጆች እንድንባል ያደረገን የእምነት እርምጃ ምንድነው ብለን ስናይ በዚሁ ክፍል ላይ ዓለምን የምናሸንፍበት መንገድና ምስክርነቱን እናያለን ማለት ነው። ዓለምን የምናሸንፍበት ታላቅ የሆነ እምነት በዚህ ክፍል ላይ ተገልጦ እናያለን። ቁጥር 1 ላይ እንዲህ ይላል፣ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ክርስቶስ ነው ብሎ በኢየሱስ የሚያምን ታውቃላችሁ። መጽሐፍ ሲናገር ከዚህ ቀደምን ባየነባቸው ክፍሎች የዮሐንስ መልእክትን ምንድነው የሚያነሳው? ኢየሱስ ክርስቶስ እንደሆነ እነዛ የኖስቲሳውያን በቤተክርስቲያን ውስጥ የገቡ የስተትን ትምህርት ያሰረጉ ብዙዎችን የነጠቁ ክፉ አድራጊዎች፣ ክፉ አስተማሪዎች፣ ሐሰተኛ አስተማሪዎች ኢየሱስን ክርስቶስ ነው እንዳይሉ ነበረ አማኞችን ያደርጉ የነበረው። ክርስቶስ ኢየሱስ እርሱ በእውነት ክርስቶስ አይደለም፣ ሰው አልሆነም፣ ክርስቶስ ሰው አልሆነም ብለው ነበረ በትምህርታቸው ሲያቀነቅኑ የነበሩት። ስለዚህ እምነታችን እዚህ ቦታ ነው ያለው። መዳናችን እዚህ ቦታ ነው ያለው። ዳግም መወለዳችን እዚህ ቦታ ነው ያለው። ክርስቶስ ነው ብሎ በኢየሱስ የሚያምን ከእግዚአብሔር ተወልዷል። ከእግዚአብሔር ለመወለድ አንድ እምነት ያስፈልጋል። ኢየሱስን ክርስቶስ ነው ብሎ ማመን ወይም ክርስቶስ ነው ብሎ በኢየሱስ ማመን። አይሁዳውያን ኢየሱስን ከማርያም እንደተወለደ እንደውም የዮሴፍ ልጅ ነው ብለው ይናገራሉ። እሱ የእግዚአብሔር ልጅ ሆኖ ሳለ የእግዚአብሔር ልጅነቱን ክርስቶስ መሆኑን ግን አይቀበሉም። እኛ ደግሞ ክርስቲያኖች ያመንነው ምንድን ነው? በይሁዳ በቤተልሔም በኤፍራታ የተወለደው መስፍን እርሱ ሰው ሆኖ የተገለጠው ክርስቶስ ነው፣ የእግዚአብሔር ልጅ ነው። በዚህ በአንጾኪያ በቂሳሪያ ጴጥሮስ የመለሱት መልስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያሉት። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ፣ አንተ የእግዚአብሔር ልጅ ክርስቶስ ነህ ብለው እኔ ማን ነኝ ብሎ በጠየቃቸው ጊዜ መልሰውለታል። ይህም ደግሞ የሰው መልስ አልነበረም ነው ያለው ጌታ ኢየሱስ ክርስቶስ በወንጌሉ ሲናገር። የሰው መልስ ይሄ አብ የገለጠልህ ነው፣ አብ ያስተማረ ነው፣ አብ ነው የገለጠ እንጂ ስጋና ደም አይደለም።
ለምን? ኢየሱስን ክርስቶስ ነው ብሎ ማመን መቻል የእግዚአብሔር ልጅ ያደርጋል። እስቴት ይቀይራል፣ ዘመን ይቀይራል፣ ህይወት ይቀይራል፣ አኗኗር ይቀይራል፣ ባህሪ ይቀይራል። ከምድራዊነት ሰማያዊነትን የሚያስወርስ እውነት ነው። ከጨለማ ወደሚደነቅ ብርሃን የሚያመጣ እውነት ነው። ምን ብሎ ማመን? ክርስቶስ ነው ብሎ በኢየሱስ ማመን። ስለዚህ የእግዚአብሔር ልጅ ለመባል ትልቅ ዋስትና የሚሰጥ እምነት ነው ማለት ነው። ወላጁንም የሚወድ ሁሉ ከእርሱ የተወለደውንም ደግሞ ይወዳል። እግዚአብሔርን ስንወድ ትእዛዙንም ስናደርግ የእግዚአብሔር ልጆችን እንድንወድ በዚህ እናውቃለን። ትእዛዙትን ልንጠብቅ የእግዚአብሔር ፍቅር ይህ ነውና፣ ትእዛዛቱም ከባዶች አይደሉም። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና። አሁን ትእዛዝ የሚከብደው ሰው በዓለም የተሸነፈ ሰው ነው። ዓለምን የሚያሸንፍ ሰው ደግሞ እግዚአብሔርን የሚወድ የእግዚአብሔርንም የሚወድ ነው እያለ ያለው። የእግዚአብሔርን የሚወድ ትእዛዛቱን የሚጠብቅ ነው። ትእዛዛቱን የሚጠብቅ ደግሞ ዓለምን የሚያሸንፍ ነው። ዓለምን የሚያሸንፈው ደግሞ ምንድን ነው ይላል? እምነታችሁ ነው። ምን የሚለው እምነታችሁ? ክርስቶስ ነው ብሎ በኢየሱስ የሚያምን ከእግዚአብሔር ተወልዷልና ማመን ያለብን ክርስቶስ ነው ብሎ በኢየሱስ ማመን። ኢየሱስ በሰውነቱ የተገለጠ የሰው ልጅ የተባለው ነው። ይሄ ኢየሱስ ግን ሰው፣ ተራ ሰው፣ ሩቅ ብእሲ የሆነ ግለሰብ አይደለም። እግዚአብሔር የሆነ እግዚአብሔር ልጅ ነው። ይሄንን ብሎ የሚያምን ዓለምን ያሸንፋል። ለምን? አባትን ይወዳል፣ ልጅን ይወዳል፣ ትእዛዙን ይቀበላል፣ ትእዛዙን ያከብራል። ልጅ ደግሞ ለአባቱ ይታዘዛል። ስለዚህ የእግዚአብሔር ልጅ ለመሆን በኢየሱስ ክርስቶስ ማመን። በኢየሱስ ክርስቶስ የምናምነው ደግሞ ኢየሱስን ክርስቶስ ነው ብሎ በማመን ነው ማለት ነው። ይሄ ዓለምን የምናሸንፍበት መንፈሳዊ መዋጊያችን ነው ማለት ነው። ታላቅ ምስክርነታችን ነው ማለት ነው። እግዚአብሔር የተባረከ ይሁንልን። ታላቅ ምስክርነታችን ዓለምን የምናሸንፍበት፣ ዓለም እንዳታሸንፈን ይሄንን እምነት በልባችን ላይ አጽንተን መያዝ አለብን። እግዚአብሔር በዚህ ይርዳል። ኢየሱስም ይላል ቁጥር 5 ላይ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፈው ማን ነው? አይገርምም? ደስ ይበላችሁ ወገኖቼ። በኢየሱስ ካመናችሁ ዓለም አያሸንፋችሁ። በኢየሱስ ክርስቶስነት ካመናችሁ ዓለም አያሸንፋችሁ። ለምን? እዚሁ መጽሐፍ ላይ ምንድን ነው የሚለው? ከእነርሱ ጋር ካለው እናንተ ጋር ያለው ይበልጣል ይላል። ታላቅ ነው ይላል። እግዚአብሔር ይመስገን። ስለዚህ ይሄንን እምነት ልናጸና ይገባል፣ ልንይዘው ይገባል፣ ልንጠብቀው ይገባል። ለምን? ሕይወትን የምናገኝበት ስለሆነ ማለት ነው። ሕይወትን የምናገኝ ልጁ ያለው ኢየሱስ ያለው ሕይወት አለው ነው የሚለው። ምንድን ነው የሚለው? በቁጥር 11 ላይ እግዚአብሔር የዘላለም ሕይወትን እንደሰጠን ይህ ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለው። ይሄ ታላቅ እምነት ነው። ልጁ ያለው ሕይወት አለው። ለምን? ይሄ ልጅ የተመሰከረለት ልጅ ነው። በውሃው ይላል እዚሁ ላይ በደሙ በመንፈሱ ተመስክሯል። እናም በውስጥ ቁጥር 6 ላይ በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ በውሃና በደሙ እንጂ በውሃው ብቻ አይደለም እና መንፈስም እውነት ነውና የሚመሰክረው መንፈስ ነው። የሚመሰክሩት መንፈሱና ውሃው ደሙም ሦስቱ ናቸው። ሦስቱም በአንድ ይስማማሉ። የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነው። አብ መስክሯል። የአብ ምስክርነት የጸና ነው። ጌታችን ኢየሱስ ክርስቶስ በወንጌሉ እንደተናገረው አይሁድ ሲጠይቁት በሕጋችሁ እንኳን የሁለት ሰዎች ምስክርነት እውነት እንደሆነ ተጽፏል ነው የሚለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 17 ላይ የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የምመሰክር እኔ ነኝ ይልና የላከኝም አብ ስለ እኔ ይመሰክራል ይላል። ስለዚህ አብ ስለ ልጁ የመሰከረው ምስክርነት የጸና ነው። ኢየሱስ ምስክርነት አለው። የማን ምስክርነት? የአባቱ ምስክርነት አለው። ይህ ብቻ አይደለም። ገና ወደ አገልግሎቱ ሲመጣ በዮሐንስ እጅ ሲጠመቅ በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆ ድምፅ ከሰማይ መጥቶ
በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት አለ ጌታ እግዚአብሔር አባት። ስለዚህ ኢየሱስ ምስክርነት አለው። በጥምቀቱ ደግሞም በደሙ ምስክርነት አለው። ደሙ ያነጻል፣ ደሙ ይቀድሳል፣ ደሙ ነፃነት ይሰጣል። ደግሞ ቅዱሱ መንፈስ ስለ እኔ የሚመሰክርላችሁ መንፈስ ብሎ ጌታችን ኢየሱስ ክርስቶስ ተናግሯል። ስለዚህ እነዚህ የሚመሰክሩት መንፈሱና ውሃው ደሙም ሶስቱ ናቸው። ሶስቱም በአንድ ይስማማሉ። የሰውን ምስክር ብንቀበል ከእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ከሰው ይልቅ የእግዚአብሔር ምስክርነት ይበልጣል። ኢየሱስን ለማመን ሰው አይደለም የሚመሰክርልን፣ ሰው አይደለም የሚነግርን። የአብ ምስክርነት አለ፣ የእግዚአብሔር ምስክርነት አለ፣ የደሙ ምስክርነት፣ የውሃው ምስክርነት፣ የመንፈሱ ምስክርነት አለ። ስለ ልጁ የመሰከረ የእግዚአብሔር ምስክርነት ይህ ነው ይልና በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። ምስክር አለው። እግዚአብሔር ይመሰክራል። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክርነት ስላላመነ እግዚአብሔር ራሱ ሐሰተኛ አድርጎታል ይላል። እግዚአብሔር የዘላለም ሕይወትን እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ነው። ምንድነው እግዚአብሔር የመሰከረው? በልጁ ሕይወት ይገኛል። ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም። ስለዚህ ኢየሱስ ክርስቶስ ነው ብሎ ማመን የእግዚአብሔር ልጅ ያደርጋል፣ የዘላለም ሕይወትን ይሰጣል። ስለዚህ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ለምታምኑ ይህን ጽፌላችኋለሁ ይላል። የዘላለም ሕይወት አላቸው እነዚህ አንባቢያን፣ እኚህ ተደራሲያን። የዘላለም ሕይወት ያገኙት በማን? በልጁ በኢየሱስ ክርስቶስ። በራሳቸው ስራ አይደለም፣ ሕግን በመጠበቅ አይደለም፣ የሆነ ነገር በማድረግ አይደለም፣ የራሳቸው ጥረት አይደለም። የዘላለም ሕይወትን የሰጣቸው የዘላለም ሕይወትን እንዳላችሁ ታውቁ ዘንድ ያለው በልጁ በኢየሱስ ክርስቶስ ስም ስለምታምኑ ይላል። ስለዚህ በኢየሱስ የሚያምን ሰው ደስ ይበለው። በኢየሱስ የሚያምን ክርስቶስ ነው ብሎ የሚያምን የእግዚአብሔር ልጅ ነው ብሎ የሚያምን መዳን በሌላ በማንም የለም በእርሱ ብቻ ነው መዳን ለሚል ሰው ደስ ይበለው። የዘላለም ሕይወት አለው። የዘላለም ሕይወት የሚገኘው በሱ ስለሆነ የዘላለም ሕይወት የእግዚአብሔር የልጅነት ጸጋም ነው። ለምን? ለተቀበሉትም በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ ሐዋርያው በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ይናገራል። የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። በእግዚአብሔር የዘላለም ሕይወት ውስጥ በመንግስቱ ውስጥ መብት ያላቸው ስልጣን ያላቸው የእግዚአብሔር ልጆች ብቻ ናቸው። ስለዚህም በእርሱ ዘንድ ያለን ድፍረት ይሄ ነው። ይሄ ድፍረት ካለው አንድ ሰው መለመንም ይችላል፣ የለመነው ደግሞ ይሰማለታል ነው የሚለው። ቀጥሎ ምን ይላል መሰላችሁ? በእርሱ ዘንድ ያለን ድፍረት ይህ ነውና እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውን ሁሉ እንዲሰማን ብናውቅ እንዲሁ የለመነውን ልመና እንደተቀበልን እናውቃለን። ስለዚህ ለመቀበል ከእግዚአብሔር ዘንድ ለመቀበል የለመነውን ልመና እንደሚያደርግልን ማወቅ አለብን፣ ማመን አለብን። ስለዚህ ድፍረት አለን። አብ ይሰማናል። አንድ የሚሰማበት ጸሎታችን የሚሰማበት ልመናችን የሚሰማበት ስም አለ። በስሜ ብትለምኑ፣ በስሙ ብንለምን ጳውሎስ እንደተናገረው የምታደርጉትን ሁሉ በኢየሱስ ስም አድርጉ እንደሚል በስሙ ብንለምን፣ በስሙ ብንጸልይ፣ በስሙ ኃጢአታችን ይቅር እንደተባለ ሁሉ በስሙ ደግሞ ጸሎታችን ይመለሳል ነው የሚል። ድፍረታችን ይሄ ነው። ለምን? የዘላለም ሕይወት ስላለን፣ ከእግዚአብሔር ጋር ቤተሰብ ስለሆነን፣ ህብረት ስላለን ምዕራፍ 1 ላይ እንደተናገረው ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው እንዳለ። ስለዚህ ህብረት ስላለን እንሰማማለን፣ እሱ የሚለንን እንሰማለን። ልጆችሽ ከአብ የተማሩ ይሆናሉ። አብ የሰማ የተማረ እንደሚል ማለት ነው። በህይወቱ ህይወት ሰላም ይበዛለታል፣ ረፍት ይበዛለታል። ከእግዚአብሔር አባት የተማረ ሰው፣ የዘላለም ህይወት ያለው ሰው፣ ከእግዚአብሔር ጋር ህብረት ያለው ሰው፣ ልጅ የተባለ ሰው ይህንን ነው የሚያነሳልን። እግዚአብሔር የተባረከ ይሁን። ስለዚህ የሚገባንን ልመና ደግሞ እንድንለምን ጸጋውን ያብዛልን። የማይገባ ልመናም አለ ብሎ ነው የሚናገረው። ስለዚህ የዘላለም ህይወት እርግጠኛነትን ነው ሐዋርያው ዮሐንስ የሚናገረው። የዘላለም ህይወት በልጁ በኢየሱስ ክርስቶስ እርግጠኛ ነው ብሎ ይናገራል ማለት ነው። ለምን? ምስክርነቱም እንዴት ነው? በሮሜ መልእክት ምዕራፍ 8 ቁጥር 16 ላይ እኛ የእግዚአብሔር ልጆች መሆናችንን ያ መንፈስ ከራሱ ከመንፈሳችን ጋር ይመሰክራል ብሎ ይናገራል። ስለዚህ የእግዚአብሔር ልጆች ነን። እግዚአብሔር ይባረክ። ልጆች ደግሞ ወራሾች ናቸው። የእግዚአብሔር ልጆች ከሆነን ወራሾች ደግሞ ነን ማለት ነው። የእግዚአብሔር ወራሾች ነን ይላል ሮሜ ምዕራፍ 8 ቁጥር 15 እና 16 ማለት ነው። በመጨረሻም የምናየው የምንመለከተው ነገር ምንድን ነው? ከቁጥር 18 እስከ 21 ድረስ ያለው
ከእግዚአብሔር የተወለደ ሁሉ ኃጢአትን እንዳያደርግ ነገር ግን ከእግዚአብሔር የተወለደው ራሱን እንዲጠብቅ ክፉንም እንዳይነካው እናውቃለን። ከእግዚአብሔር እንደሆንን ዓለምም በሞላው በክፉ እንደተያዘ እናውቃለን። ሁለት ማወቂያ የምናውቀው ነገር፣ አንደኛው ከእግዚአብሔር የተወለደ ሁሉ ኃጢአትን እንዳያደርግ ነገር ግን ከእግዚአብሔር የተወለደ ራሱን እንዲጠብቅ ማወቅ አለብን። ራሳችንን እንጠብቃለን፣ ከክፉ እንዳይነካው እናውቃለን። ከእግዚአብሔር የተወለደ ደግሞ ከእግዚአብሔር እንደሆነ ዓለምን በሞላው በክፉ እንደተያዘ እናውቃለን። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። ሶስት ነገሮችን እናውቃለን። አንደኛው ከእግዚአብሔር የተወለደ ራሱን ይጠብቃል፣ ይሄን እናውቃለን። ሁለተኛው ደግሞ ዓለምን በሞላው በክፉ እንደተያዘ እናውቃለን። ሶስተኛው ደግሞ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን፣ ማመዛዘኛ እንደሰጠን፣ እውነቱን ማወቂያ እንደሰጠን እናውቃለን። እውነተኛውም የሆነው በእርሱ አለን። እውነተኛው በሆነው በእርሱ አለን። ይህን የሚያሳውቀን በእርሱ መኖራችን ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ ያለ እኔ ምንም ማድረግ አትችሉም ይላል። በዛ በወይን ግንድ ላይ ያለ ሁሉ የዚህ ሕይወት ተካፋይ ነው፣ የግንዱ ሕይወት ተካፋይ ነው። ስለዚህ በእርሱ አለን። እርሱ ማን ነው ለሚል ጥያቄ ልጁ ኢየሱስ ክርስቶስ ነው። እና እሱ ማን ነው? እርሱ እውነተኛ አምላክ የዘላለም ሕይወት ነው። እግዚአብሔር የተባረከ ይሁን። ይህንን ማወቅ አለብን፣ ይህንን መረዳት አለብን። የዚህን መልእክት ሁሉ ጥቅልል በምን እንደሚቋጭ ታውቃላችሁ ወገኖቼ? ልጆቼ ሆይ ይላቸዋል፣ ከጣዖት ራሳችሁን ጠብቁ። ምንድነው ጣዖት የሆነባችሁ ነገር? ምንድነው ጣዖት የሆነብን ነገር? በዚያ ዘመን ላይ ስለ ጣዖት ምንም የተነሳ ነገር የለም። ስለ ሌሎች የሚመለኩ ነገሮች ምንም ያነሳው ነገር የለም። ነገር ግን ስለ አንድ አይከን ወይም ስለሚሰገድለት የሆነ ቁሳዊ ነገር ሳይሆን ጣዖት ተብሎ እዚህ ቦታ ላይ የተጠቀሰው ምንድን ነው ስንል ከእግዚአብሔር በላይ በሕይወታችን ላይ ቦታ የሚወስዱ ማንኛውም ነገር፣ ፍልስፍናችን፣ ትምህርታችን፣ ገንዘባችን፣ ዝናችን፣ ስልጣናችን ጣዖት ሊሆኑ ይችላሉ። ከነዚህ ተጠበቁ፣ ራቁ፣ ራሳችሁን ጠብቁ ይላል ማለት ነው። ጳውሎስ በቆላሲስ መልእክት ምዕራፍ 3 ቁጥር 5 ላይ መመኘትም ጣዖትም ማምለክ ነው ይላል። መመኘት፣ ምኞት ጸንስ ኃጢአትን እንደምትወልድ መመኘት ምንድን ነው? ጣዖት አምላኪነት። ለምኞታቸው ተገዝተው፣ ለፍቃዶቻቸው ተገዝተው፣ ለሐሳባቸው ተገዝተው የዚህ ዓለምን አምላክ እንዳገለገሉት፣ ለሐሳባቸው ተላልፎ እንደተሰጡት አሕዛብ እንዳንሆን ተጠበቁ ይለናል ማለት ነው። እና ወገኖቼ በእነዚህ 4 ክፍሎች 5ቱን ምዕራፍ አይተናል። ስለዚህ በዚህ መጽሐፍ ላይ በጣም ጥልቅ የሆነ ቴዎሎጂካል የሆነ ስነ መለኮታዊ የሆኑ ትምህርቶች፣ ዶክትሪናል፣ የህይወት ደግሞ ምን ተገብራቸው እግዚአብሔራዊ የሆኑ ባህሪያቶችን እንዲሁም ደግሞ እምነታችንን፣ እንቅስቃሴያችንን፣ ቅድስናችንን የምንጠብቅበትን ትምህርት በዚህ መጽሐፍ ላይ አይተናል እና በእነዚህ 4 ክፍሎች መጽሐፉ በአጠቃላይ በአጭሩ ምንን ያነሳል ስንል 3 ነገሮችን ነው የምናየው። በቅድስና መኖርን፣ በብርሃንን መመላለስን የሚያነሳ ሲሆን ሁለተኛው ደግሞ በእውነት ላይ መቆም፣ እምነታችን እንድናጸና ክርስቶስ የእግዚአብሔር ልጅ ኢየሱስ ነው፣ ኢየሱስ ክርስቶስ ነው ብሎ ማመን፣ በስጋ የመጣ እግዚአብሔር፣ በስጋ የተገለጠ እግዚአብሔር በስጋ በመካከላችን ተገልጧል። በስጋ የማይታየው ታይቷል። ተሰውሮ የነበረው፣ ተደብቆ የነበረው፣ በብዙ አይነት መንገድ ይናገር የነበረው እግዚአብሔር በልጁ ተገልጧል፣ በልጁ ታይቷል። ሶስተኛው ደግሞ በተግባር ያለ ክርስትናን፣ በተግባር መገለጥ ያለበትን ፍቅር ከዚህ መጽሐፍ እንማራለን። ስለዚህ ይህንን ጥናት በሕይወታችን ላይ ለውጥ የሚያመጣ ስለሆነ በጥልቀት እየመረመርን እያነበብን ከውስጡ ያለውን ደግሞ ሐሳብ ለሕይወታችን የተመራንበት እንደምንቀጥል ተስፋ በማድረግ ይህንን 4 ክፍል ዛሬ እዚህ ላይ እቋጫለሁኝ። የእግዚአብሔር ጸጋና የእግዚአብሔር ሰላም፣ የእግዚአብሔር አብርሆት፣ የእግዚአብሔር ብርሃን፣ የእግዚአብሔር ፍቅር፣ የእግዚአብሔር ኃይል ከሁላችን ጋር ይሁን።
እግዚአብሔር የሰማነውን ነገር በልባችን ላይ ያኑርልን። ደግሞ ሰምተን የምናስተውል ያድርገን፣ ፍሬ የምናፈራበት ያድርገን፣ የምንመላለስ ያድርገን። ወገኖቼ በየትኛው ክፍል በየትኛው ትምህርት እንደተባረካችሁ ኮሜንት እያደረጋችሁ የትኛው ልባችሁን እንደነካ ከክፍል 1 ጀምሮ በምዕራፍ 1 2 3 4 5ቱን ምዕራፎች አይተናል። የትኛው ክፍል ልባችሁ ላይ እንደቀረ ኮሜንት እያደረጋችሁ ሐሳባችሁን እያጋራችሁ ይህንን ደግሞ ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ለብዙ ሰዎች እንዲደርስ ሼር እያደረጋችሁ አብራችሁ እንድታገለግሉ ከወዲሁ እንዲሁ በፍቅር ጠይቃችኋለሁኝ። የእግዚአብሔር ጸጋ ሰላም ይብዛላችሁ። እወዳችኋለሁኝ። አብራችሁን ስለቆያችሁ አመሰግናለሁ። ተባረኩ።